አይኔ አይልም። አንቺ ግናቶች እሺ እንድወድ ትፈልጋለህ? ይህ እኮ ይህ ሁልጊዜ ልሜ ነበር። እንዳፈቅርስ ትፈልጋለህ? መፈለግ ብቻ አይደለም እኮ። እሺ እንዳገባስ ትፈልጋለህ? አስጨነቅሽ። ብታለቅስ ነው እንዴ? አቶን ለመስፈታት ቆርጣ ተነሳለች። ሰላምዬ ደግሞ ወደ አቶ ደረጀ ቤት ተመልሴ ካልገባው እያለች እያስቸገረች ትገኛለች። አቢኤል እንግዲህ አባቱን ለመስፈታት ቆርጣ ተነሳለች። ዳጣ ደግሞ እዛ ቤት ተመልሰሽ አትገቢም፣ እኔ እዛ ከማየ ጋር ላይሽ አልፈልግም፣ እማየ በጣም ነው የምታዛዝነው፣ እኔ ሳላስባት እንደ እናት ነው እያቀረብኳት፣ በጭራሽ እዛ ቤት መግባታችም ትላታለች ማለት ነው። ዳጣ በጣም ተጨንቃለች። ሰላምዬ እዛ ቤት ካልገባ ሞቼ እገኛለሁ እያለች ነው። አቢኤል እንግዲህ ግዴታ አባቴን መስፈታት አለብኝ፣ ተከራክሬ እኔ ነኝ አባቴን ነፃ የማስወጣ፣ አባቴ ያለ ጥፋቱ ያለ ምንም ጥፋት ነው እየታሰረው እያለች ትገኛለች። ወይዘሮ ማርታ ደግሞ በጣም ተጨንቃለች። እሷ ምንም ግራ ተጋብታለች። የትም ጠፍታለች፣ ደረጀም ታስሯል እያለች እንግዲህ በጣም ተጨንቃለች ማለት ነው። መድኃኒት እንግዲህ ጠፍታ አልተገኘችም እስካሁን። አቢኤል እንግዲህ እማዬ የታሰረ አባቴን ትተሽ አንቺ ለጠፋ እህትሽ ነው የምታስቢ ትላታለች ማለት ነው። አንቺ ልጅ የታሰረ እኮ ይገኛል፣ የታመመ ይታከማል፣ የጠፋ ትላታለች ማለት ነው። የጠፋም ይገኛል እማዬ፣ ለምንድን ነው እንደዚህ የምትይ? አባቴን ደግሞ እኔ ተከራክዬ አስፈታለሁ፣ አባቴን ነፃ አወጣለሁ፣ ከዛ በኋላ መድኃኒት አክስቴን መቀመቅ ነው ማወርዳት እከሳታለሁ እያለች ትገኛለች ማለት ነው። አቢኤል እንግዲህ ቆርጣ ተነስታለች። ወይዘሮ መድኃኒትን አልለቃትም በጭራሽ፣ አባቴ እያለ ጥፋቱ ነው እስር ቤት የከተተችው፣ ይሄ ቀን በሙሉ በእሷ ጥፋት ነው አባቴ እስር ቤት ሊቆይ የቻለው፣ እኔ አለቃትም እያለች ነው ማለት ነው። አቶ ደረጀ እንግዲህ ብዙ መረጃ ሰብስባለች። አቢኤል ሄዳለ አባትዮ ስትነግር አቶ ደረጀ በጣም ነው የተደሰተው ማለት ነው። እሷ ሪፖርት ያደረገችበት እንግዲህ ስልኩ የአርጁን ሆኖ ተገኝቷል ማለት ነው። አቢኤል ሁሉንም ነገር መረጃ ሰብስባ ጨርሳለች። እንግዲህ አርጁን ቤት ድረስ ጠርታ ይሄን ሁሉ መረጃ ስትቀበለው በስልኳ ሊከርድ እያደረገች ነበረ ማለት ነው። ሰላምዬ ወደ ቤት ተመልሼ ካልገባ ሞቼ ይገኛለሁ እያለች ነው ማለት ነው። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ሰላማችሁ ይብዛልኝ። ልክ እንደ ምድር አሸዋ በያላችሁበት ቦታ ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ፈጣሪ የልባችሁ ምሻት ይሙላላችሁ። ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። በድጋሚ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላማችሁ ይብዛልኝ። ዳጣ ድራማ እንግዲህ ሁላችንም የምንወደው በጣም ደስ የሚልና አስተማሪ ልበን ጠልጣይ የሆነ ድራማ ነው ማለት ነው። ሁላችንም በጉጉት ያለው እንግዲህ አቢኤል እንግዲህ ከዚህ በፊትም እውነት ለምን አይወጣም፣ እውነት ለምን ተደበቀ በማለት ነው ከሰው ጋር ስትጣላ የምትገኘው። በመጨረሻም እንግዲህ የህግ ባለሙያ ሆና ተገኝታለች ማለት ነው። እጅግ በጣም ደስ የሚል ነገር ነው ይሄ ማለት ነው። አቢኤል እንግዲህ በዚህ ሰዓት አሁን አባቴን ነፃ ወጣለሁ፣ አባቴ እስር ቤት የገባ በውሸት ነው፣ ምንም ባልሰራ ምንም ባላደረገ ምንም ጥፋት ባልሰራ ነው አባቴ እስር ቤት የገባ፣ አባቴን ነፃ የማውጣት የኔ ፋንታ ይሆናል። ከዚህ በኋላ አባቴን ምንም ባቅተኝ ተከራክሬ ቢያቅተኝ እንኳን በዋስም ቢሆን መስለቀቅ አያቅተኝም። አክስቴ መድኃኒትን ግን ከስሻት መቀመቅ አወርዳታለሁ፣ መቼም አለቃትም እማዬ ትላታለች ለአቶ ደረጀ። እንግዲህ ሁሉንም ነገር ሄዳ ስትነግሮ አቶ ደረጀ እጅግ በጣም ነው የተደሰተው ማለት ነው። እንኳንም ታገስኩሽ፣ እንኳንም ወደድኩሽ፣ እንኳንም አሳደግኩሽ፣ እንኳንም ትዕግስት ኖረኝ፣ እንኳንም የኔ ልጆች በማለት እንግዲህ አቶ ደረጀ እኔ ከዚህ እስር ቤት ባልወጣም አንቺ ተከራክረሽልኝ እኔ እጅግ በጣም ደስተኛ ነኝ። ልጄ ለእኔ ቆማ ጠበቃ ሆና ለእኔ ተከራክራልኝ፣ እንደኔ ደስተኛ ሰው የለም በዚህ ሰዓት። አቢኤል ባልፈታም በአንቺ ቆመች ተከራክረሽልኝ እኔ በጣም ደስተኛ ነኝ፣ እጅግ በጣም ደስተኛ ነኝ። አቢኤል በዚህ ሰዓት እንደኔ ደስተኛ ሰው የለም በማለት እንግዲህ አቶ ደረጀ ለአቢኤል ደስታውን ይገልጽለታል ማለት ነው። እንግዲህ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ። እኔ ከዚህ በኋላ አባቴ ነፃ አወጣለሁ፣ ምንም ነገር አታስብ፣
እኔ አክስቴን ደግሞ መቀመቅ ነው ማወርዳት በጭራሽ አልተዋትም እያለች እየተናገረች ትገኛለች ማለት ነው። ወይዘሮ መድኃኒት እንግዲህ እስካሁን አልተገኘችም። እንግዲህ ከሀገርም ውስጥ አልወጣችም። እንግዲህ ቦሌ አየር መንገድ ሄዳ ተጠይቆ ነበረ። እሷ እንዳልበረረች ሀገር ውስጥ እንዳለች ታውቋል ማለት ነው። ነገር ግን አሁን እንግዲህ ወደ ጫፎና አውቃ እያዳመጠች ትገኛለች። ምክንያቱም ከአቶ ደረጀ ጋር ስምምነት እንዳልነበራቸው ሁሉችንም እንደምናውቀው በዛ የተነሳ ነው። አቶ ደረጀን እንግዲህ ከመሬት ተነስታ ራሷ ዝም ብላ ደም የሚመስለው ነገር ቤት ውስጥ ታንከርክፋ እንግዲህ ደረጀ እስር ቤት እንዲገባ እያደረገችው እንጂ አቶ ደረጀ ምንም ነገር ያደረገ ነገር የለም ማለት ነው። በጣም ነው የሚያናድደው እንግዲህ ወይዘሮ መድኃኒት። ነገር ግን እነሱ ያቀረቡ ድራማም ቢሆን የሆነ በጣም የሚያናድዱ ጎንም አለው ማለት ነው። አንድ ሰው ያለ ጥፋቱ መቀጣት የለበትም፣ በጥፋቱ ነው እንጂ አቶ ደረጀ ጥፋት ቢሰራም ስህተት ቢሰራም ነገር ግን ባልሆነ ባልተደረገ ነው እሱ እስር ቤት ልታስገባ የቻለችው ማለት ነው። በጥፋቱ ቢሆን ሰው ቢታሰርም ምንም አይደለም። ነገር ግን ባላደረገው ባልፈጸመው ነገር ደግሞ እስር ቤት ሲገባ ሲታሰር ሲቀጣ በጣም ነው የሚያናድደው ማለት ነው። ወይዘሮ መድኃኒት እንግዲህ ሁሉንም ነገር ዋጋ እንደምትከፍል ተስፋ እናደርጋለን ማለት ነው። መቼም ሰው የዘራው ነው የሚያጭደው ማለት ነው። ወይዘሮ መድኃኒት እንግዲህ መገኘትሽ አይቀርም። እንግዲህ አቢኤል ደግሞ ቆርጣ ተነስታለች። እንግዲህ አንቺን ለመሳሰር አንቺን መቀመቅ ነው የማወርድሽ ብዛ ቆርጣ ተነስታብሻለች። እንግዲህ ያው እንደሆነ እንዳሰበችው እንደተናገረችው አቢኤል ደግሞ ያደረገችውን ነገር የምትተገብር ልጅ ናት እንጂ አውርታ የምትተው ልጅ አይደለችም ማለት ነው። ከዚህ ሁሉ ትዕግስት መጠበቅ ነው። እንግዲህ በጣም እጅግ በጣም ደስ የሚል ምርጥ ድራማ ነው። ዳጣ እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። ናታን እንግዲህ ሰላምዬ የወለደችው ልጅ የአቶ ደረጀ እንደሆነ ካወቀም በኋላ አቶ ደረጀ ላይ በጣም ተቀይሟል። እስር ቤትም ሄዶ አልጠየቀም። ደረጀ በጣም ጓጉቶ ነበረ፣ ግን እሱ ሄዶ አልጠየቀም። አቢኤልን ግን ናታን አኩርፎ ነው አይደለ መጥቶ ያልጠየቀኝ ይላታል ለአቢኤል ማለት ነው። ምን አድርገ ነው አባቴ የሚያኮርፈው? እሱ ዝም ብሎ ነው ይጠይቃል። አንተ ደግሞ ትወጣለህ ከዚህ እስር ቤት አስወጣለሁ አባቴ ምንም አታስብ እኔ አለሁልህ እያለች እንግዲህ አቢኤል በዚህ ሰዓት አቶ ደረጀን በተስፋ እየሞላች ትገኛለች ማለት ነው። አባት እንግዲህ እንደዚህ በልጅ ሲኮራ በልጅ ሲንጠባረር በልጅ በቃ እንደዚህ ኩራት ሲሰማ እንደሚያስደስት የሚያስደስት ወይ ደረጀ እንግዲህ በዚህ ሰዓት በጣም ደስ ብሎት በጣም ደስተኛ ሆኖ ነው ያለው። ምክንያቱም በሱ ልጁ በገዛ ልጁ ጠበቃ ቆማላት ተከራክራ ከእስር ቤት ለመስወጣት እየጣረች እየለፋች እየደከመችለት ስላለችው በጣም ደስ ብሎታል ማለት ነው። ከዚህ በላይ የሚያስደስት ነገር አለ ብዬ አላስብም። እውነት አቶ ደረጀ እጅግ በጣም ነው ደስ ያለው ማለት ነው። አቢኤል እንግዲህ ሁል ጊዜም ለምንድን ነው ውሸት የተደበቀ? እውነት ተደብቆ ውሸት ለምንድን ነው የምታወሩት? ለምንድን ነው እውነት የማያወጣ እያለች ነበረ ማለት ነው። አቶ ደረጀ ጋር ቀርባ እንግዲህ አባዬ አንተ ከዚህ ከእስር ቤት ትወጣለህ፣ እኔም አገባለሁ፣ አንተም ደግሞ ዳጣዬ አንተ ልጅ እንደሆነች ለማየ ትነግራታለህ፣ እኔ ደግሞ ቃዲስን አገባለሁ፣ እኔም ከምርቃቴ ውጭ ቃዲስን አገባለሁ፣ አንተም ደግሞ ዳጣ ያንተ ልጅ እንደሆነች ትናገራታለህ፣ ለማየ ትነግራታለህ ብላለች ማለት ነው። ችግር የለም ይላታል ማለት ነው። አቶ ደረጀ እንግዲህ አርጂው እንግዲህ ቤት ድረስ መታ ጠርታ ነው አቢኤል እንግዲህ ሁሉንም መረጃ እየተቀበለችው ማለት ነው። ሁሉም መረጃ ነግሯታል ማለት ነው፣ ያለውን ነገር ማለት ነው። በጣም ነው ደስ የሚለው እንግዲህ አርጁ አቢኤልን በጣም ስለሚወዳት እንግዲህ ምንም ልደብቃት አይችልም። ሁሉንም መረጃ ነው የነገራት ማለት ነው። ምንድን ነው ከሰው ጋር በምንድን ነው ስትገናኙ የነበረው? እስከ ዛሬስ ምን ነበረ አድርግ ያለች ትላለች ማለት ነው ለአርጁ። ከዚህ በፊት እንደው የሆነ መርዛም ጭል አምጣልኝ ብላኝ ነበረ። እኔ ደግሞ ነገረ ስራው ስላላማረኝ ፎርጅድ መርዝ የሚመስል የውሸት መርዝ ያልሆነውን ነገር አምጥቼ ሰጥቻት ነበረ ብላ አቢኤል ይነግራታል ማለት ነው። አቢኤል በዚህ ሰዓት ራሷን መቆጣጠር አቅቷት እንግዲህ አርጁን በጣም አቅፋ ትስማለች ማለት ነው። በጣም ነው ደስ ያለች። አንተ ኔ ያዳንከን፣ እሷ ሊጨርሰን ነበረ፣ ያንተ ነው በአንተ ነው የዳን አንተ ኔ ያዳንከን እያለች ነበረ ማለት ነው።
ምክንያቱም አርጁ መድኃኒት የሰጠ ቀን ብርቱካን የተሰጠ ነገር የቀን እንደሆነ ታውቃለች አቢኤል ማለት ነው። በዛ የተነሳ እንግዲህ ትዝ ስላት አንተኔ የዳንከን ከዚህ ሁሉ አንተኔ የፈወስከን ያዳንከን አርጁ እያለች እንግዲህ በጣም ደስ ብሏት አቢኤል እንግዲህ አርጁን እያመሰገነኝ ትገኛለች ማለት ነው። እጅግ በጣም ነው ደስ ያላት አቢኤል እንግዲህ በጣም ደስ የሚል ስራ እየሰራች ነው ያለችው። እውነት ከአጠገቧ ያለው ሰው ቢሆን ድራማም ቢሆን እጅግ በጣም አስደሳች ነገር ነው ማለት ነው። ደረጀ እንግዲህ ያገኘሽውን ሁሉ አታወሪ፣ በሰዎች ዘንድ ተወዳጅ አታ ሁሌም ነገር እውነታው አወራለሁ፣ ሁሉንም ነገር ይጋፈጣል። አቢኤል እንግዲህ ያገኘሽውን ሁሉ አታወሪ፣ በሰዎች ዘንድ ተወዳጅ አታገኝም። ሁሌም ነገር እውነታው አወራለሁ፣ ሁሉንም ነገር ይጋፈጣለሁ እንዳትይ ስላት ነው እስከዛሬ ሲቆጣት የነበረ ማለት ነው። በመጨረሻም እንግዲህ የህግ ተከራካሪ ሆና ለአባቱ መቅረቧን በጣም ነው ደስ የሚለው አቶ ደረጀ ማለት ነው። አቢኤል እንግዲህ በጣም ጎበዝ እና ጀይና ልጅ ናት። ከበፊቱም በጣም ጠንካራ ልጅ ናት። ከዚህ በኋላም ደግሞ ከዚህ የበለጠ ጠንክራ ጎበዝ ጀይና ሆና እንደምትገኝ ተስፋ እናደርጋለን። ከምርቃቴ ውጭ አንተም ከእስር ቤት ትወጣለህ፣ እኔም ቃዲስን አገባለሁ ብላ ቆርጣለች። ቃዲስ ግን ከቤተሰቡ ውስጥ ገብቶ መጥቶ አልተወደደም፣ ሌሎቹ ይጠራጠራሉ ማለት ነው። ነገር ግን አቢኤል ብትወደው ብታፈቅረው ሁሉም ይሄ ልጅ ምንም አላማረኝም እያለ ይገኛል ማለት ነው። አቶ ደረጀን እንግዲህ ዋሶኜ አስፈታለሁ ብሎ ነበረ ለዳጣ። ምን ነው አንተ ቃዲስ አባዬን ዋሶ ፈታለሁ ብለህ አልነበረም ወይ ትለዋለች ማለት ነው። ነገር ግን አይ በሰውን በዋስ ማስወጣት አይቻልም፣ በገንዘብ ነው ተብዬ ነው ይላታል ማለት ነው። ታዲያ በገንዘብ ግራለች ታዲያ ብታስወጣት ይላታል ትላለች ዳጣ ማለት ነው። አረ ችግር የለም አባዬንማ አስወጣለሁ ይወጣል አስወጣለሁ እያለ እንግዲህ ቃዲስም ደግሞ ጉራውን እየነፋ ይገኛል ማለት ነው። ዳጣና ናታንም ቁጭ ብሎ እንግዲህ እየተመካከሩ ይገኛል። ይሄ ሁሉ አሁን ዳጣ ሁሉም ነገር አውጥቶ አርጁ ለአቢኤል ይነግራታል ብሎ ይጠይቃታል ማለት አርጁ እኮ አቢኤልን በጣም ነው የሚወደው፣ ስለዚህ ሁሉንም ነገር እንደሚነግራት እርግጠኛ ነኝ ትላለች። ለናታን እንግዲህ ዳጣ ሁሉም ነገር እንግዲህ እውነቱን አውጥቶ ዝርግፍግፍ አድርጎ ነግረዋታል። እሱም ያለውን ነገር አይደለም የተጠየቀው ሳይሆን ያልተጠየቀውን ሁሉ ነው ሲነግራት የነበረ ማለት ነው። አርጁን እንግዲህ አቢኤልን በጣም ስለሚወዳት ሁሉም ነገር ዘርግፎ ነግሯታል። እንዲያውም ከክፍል ሲወጡ ቃዲስ ወደ ቤት መጥቶ ነበረ። አብዬ የኔ ፍቅር እያለት ነበረ። የኔ ፍቅር ነው እያልከው አንተ የደገመ እኮ የኔ ፍቅር ነው እያልከው እያለ እንዲም አርጁ እየተናደደ ነበረ ማለት ነው። ና ምሳሌ ጋብዝ ብላ ጎትታ ወጣች ማለት ነው። ቃዲስ ይቅርታ እንገናኛለን እደውልልሃለሁ ብላ አርጁን እንግዲህ እጁን ይዛ ጎትታ ወጣለች አቢኤል ማለት ነው። ምክንያቱም ትልቅ መረጃ ነው የሰጣት፣ ትልቅ ውለታ ነው የዋልላት፣ ይገባዋል ለአርጁ ማለት ነው። እጅግ በጣም ደስ የሚል ድራማ ነው እንግዲህ ዳጣ ድራማ። ውድ ቤተሰቦቼ በድጋሜ እንኳን ወደ ቤቴ በሰላም መጣችሁ። ወዳችሁ ፈቅራችሁ ስለሚተከታተሉኝ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። አገራችን ሰላም ያድርግልኝ። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ውድ ቤተሰቦቼ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ወጥቶ ከመቅረት ይጠብቀን፣ ከክፉ ሁሉ ነገር ሁሉ ይጠብቀን። ሰላም ለሀገራችን፣ ሰላማችሁ ይብዛልኝ። ዳጣ ድራማ እንግዲህ እጅግ አስተማሪ ሊበንጠልጣይ የሆነ ድራማ ነው። ሰላምዬ እንግዲህ ወደ ቤት ካልገባው አቶ ደረጀንም እንግዲህ ሄጄ ካልጠየቁት የቀጠሮ ቀንም ሄጄ እዛ ካልተገኘው እያለች ነበረ ማለት ነው። በጭራሽ አንቺ እዛ መገኘታችም እኔ ከእማዬ ለጎን ቆማችሁ ላይሽ አልፈልግም። እማዬ በጣም ነው የምተዛዝነው። እኔ ሳላስባት እማዬን እንደ እናቴ ነው እያቀረብኳት። በጣም ነው የምወዳት። ሰላምዬ ይሄ ማድረግ አይጠበቅብሽም፣ በጭራሽ እንድታደርጊ አልፈቅድልሽም። እማዬ በጣም ነው የምተዛዝነው ትላታለች ማለት ነው። ሰላምዬ ደግሞ በጣም ቅብጥብጥ አድርጓታል። አንዴ ወደ ቤት ሄዳለሁ፣ አንዴ ደግሞ ፖሊስ ጣቢያ ሄዳለሁ እያለች እንግዲህ የተምታታ ስሜት ነው እየተሰማት የሚገኘው ማለት ነው። ሰላም በጣም ማለት ነው። ውድ ቤተሰቦቼ አቢኤልም እንግዲህ ሄዳ